ጤና ይስጥልን የተከበራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎች እናሰማችኋለን። ዜናው እናሰማችሁን ያብተማ ሰፋና ታምሩገናን ባለንበት ሰዓት አቆጣጠር የዛሬ ጥቅምት 21 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ አንድነትና የተቀናጀው ወታደራዊ ዘመቻ፣ የህወሓት ምላሽ፣ የፋኖ ኮማንዶና አንድነቱ እርምጃ፣ የነጋዴዎች ሮሮ፣ በደስታ የተቀየረው ለቅሶ፣ ዛሬም ግብጽና አቋሟ፣ የትራምፕ ምላሽ በስደተኞችና የክርስቲያኖች ጥቃት የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ መይሳው ካሳ ሁለተኛ ኮር አራተኛ ቀን የያዘ እልህ አስጨራሽ ውጊያ በማድረግ በጠላት ላይ ዛሬም ድል እየተቀዳጀ መሆኑን አስታውቋል። በአካባቢው የተጀመረው የፋኖ አንድነት በጠላት ላይ የሚወሰደውን እርምጃ በቅንጅት የተሳካ ማድረግ መቻሉም ተገልጿል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ መይሳው ካሳ ሁለተኛ ኮር አራተኛ ቀኑን በያዘው አውደ ውጊያ ዛሬ ጥቅምት 21 ቀን 2018 ዓ.ም የመይሳው ካሳ ሁለተኛ ኮር አድዋ ክፍለ ጦር ከሁለት ከተሞች ሻውራና አጸደ ማርያም ተስቦ ወደ ሞት ቀጠና በከበባ ውስጥ የገባውን ጸረ አማራ የአብይ አገዛዝ ስልጣን አስጠባቂ ቡድን ከንጋቱ 12 ሰዓት ጀምሮ እስከ ቀኑ 7 ሰዓት ተኩል ባደረገው አውደ ውጊያ በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱን አስታውቋል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ የህዝብ ግንኙነት ኃላፊ አርበኛ ዶክተር አብደላ አድሪስ በቀጠናው የነበሩ ወታደራዊ እርምጃዎችን አስታኮ ተጨማሪ ማብራሪያ ሰጥቷል። ከአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዕዝ ይሆናል ማለት ነው። በዛሬው ዕለት እንግዲህ ከሰሞኑ ለሶስት ቀናት ያክል ሲካሄድ የነበረው ተጋድሎ ዛሬም አራተኛ ቀኑን ይዞ ቀጥሏል። በዚህም በሻውራ እና በደለጎ በግንባር በተካሄዱ አውደ ውጊያዎች መይሳው ካሳ ሁለተኛ ኮር አድዋ ክፍለ ጦር ከጠዋት 12 ሰዓት ጀምሮ እስከ ቀኑ 7 ሰዓት ድረስ ከፍተኛ የሆነ ተጋድሎ ሲያደርግ ነው የዋለው። በዚህም እንግዲህ የጠላት ኃይል በርካታ ኃይሉ ሙትና ቁስለኛ የሆነበት ሁኔታ አለ። ይህም የሆነው ከሻውራና አጸደ ማርያም አካባቢዎች ስቦ በማስገባት የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዕዝ እንዳልሆነ እንዳደረገው ነው ያየነው። ስለዚህም የሙትና ቁስለኛ መጠን መረጃ የተወሰነ ለማሳየት ያክል ወደ 36 የሚያልፍ ሙን እንደተደመሰሰ እንዲሁም በቁስለኛ ደረጃ ከ44 በላይ የሚሆን ቁስለኛ እንደነበረ ለማየት ተችሏል። ይሄ እንግዲህ ምንድነው በየሰዓቱ ተቀያሪ ስለሆነ ነው ኤግዛክት ነምበሩ ወይም ትክክለኛ ቁጥሩን ለመግለጽ የተቸገርኩት በየደቂቃዎቹ ልዩነት ስላለው ነው። እንግዲህ በተካሄደው ውጊያም አገዛዙ አለኝ የሚለውን ኃይል በተለይም በአለፉት 3 ቀናት የተመታ ስለነበር በሰሜን አማራ ቀጠና በላይ ዕዝ ማለት ነው ያለ ማካካስ በሚል ከተለያዩ ቦታዎች እንቅስቃሴ ቢያደርግም በወገን በኩል ግን ጠንካራ ወታደራዊ ጥበቦችን በመጠቀም ስቦ በማስገባት ቀደም ለመግለጽ እንደተሞከርኩት በሻውራና በአጸደ ማርያም አካባቢ ያሉትን ስቦ ቃላትን በማስገባት ለመደምሰስ የተቻለበት ሁኔታ ነው ያለው ማለት ነው። ከዚህ ጋር በተያያዘ ከዚሁ ሳንወጣ በቋራ ደለጎ አካባቢ የቋራ ኦሜድላ ክፍለ ጦር ከጎንደር ጠቅላይ ግዛት ዕዝ ጋራ በመሆን ተጋድሎ ሲያደርግ ነው የዋለው። በዚህም ሁለቱ ዕዞች ማለት ነው የጎንደር ጠቅላይ ግዛት ዕዝና የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዕዝ ባደረጉት የተቀናጀ ተጋድሎ በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ እንዳደረሰ ነው መረዳት የሚቻለው። እንግዲህ ሁለቱ ዕዞች ባለፈው የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዕዝ ከፍተኛ አመራሮችና የጎንደር ጠቅላይ ግዛት ዕዝ ከፍተኛ አመራሮች በጋራ በመሆን ውይይት በማድረግ የአንድነት ጅምር ጉዟቸውን ለአማራ ሕዝብ ካበሰሩ በኋላ የቅንጅት ስራዎች ተጠናክረው እና የጋራ ድል እየተመዘገበ ያለንበት ሁኔታ ነው ያለው ማለት ነው። በሌላ መንገድ አገዛዙ ማለት ነው የሚደርስበት ከፍተኛ የሆነ ምትና ጫና በመበሳጨቱ በሊቦ ከምከም ወረዳ
አርሶ አደርና ንጹሃንን የመጨፍጨፍ ስራውን አቀጣጥሎ እየሄደበት እንዳለ ለማየት ተችሏል። በዚህም እንግዲህ በርካታ ህጻናቶችን አንድ የ8 ዓመት ህጻንን ጨምሮ ወደ 7 የሚደርሱ አርሶ አደሮችን የገደለበት ወይም የረሸነበት በጭካኔ የረሸነበት ሁኔታ ነው ያለው ማለት ነው። ይሄ የሚያሳየው እንግዲህ ከዕለት ወደ ዕለት አገዛዙ ክንዱ ሲዝል የወገንን ጡጫ መቋቋም ሲያቅተው በቀጥታ ንጹሃን ላይ እየተኮሰ መጨፍጨፉንና መግደሉን እንደተያያዘው የሚያሳዩ ነው የሚሆነው። እንግዲህ ከፍተኛ ሽብር ውስጥ እንዳለም ለማየት የቻል ነው። ከኢትዮጵያ ብሔራዊ ምርጫ ቦርድ የታገደው ህዝባዊ ወያነ ሓርነት ትግራይ ህወሓት መንግስት የፕሪቶሪያውን የሰላም ስምምነት እየጣሰና እያንኳሰሰ ነው ሲል በመክሰስም ስምምነቱ ከመቼውም ጊዜ በላይ በከፍተኛ አደጋ ውስጥ ወድቋል አለ። ህወሓት በትላንትናው ዕለት ባወጣው መግለጫ የፌደራል መንግስቱ በትግራይ የተደረገውን ጦርነት ለማስቆም የተፈረመውን የሰላም ስምምነት ቁልፍ ድንጋጌዎችን ለመተግበር አልቻለም ሲል ወቅሷል። ህወሓት በመግለጫው የኢትዮጵያ መንግስት የትግራይን አካባቢዎችም ተቆጣጥረው የሚገኙ ኃይሎችን በመደገፍ በማስታጠቅም እንደዚሁም የተፈናቀሉ ዜጎች ወደ ቀያቸው እንዳይመለሱ በማደናቀፍ ስምምነቱን ትርጉም አልባ ለማድረግ እየሰራ ነው ሲልም ከሷል። የህወሓት መግለጫውን ሲቀጥል የፕሪቶሪያው ሰላም ስምምነት ዓላማው ዘላቂ ጦርነት ማቆም እንዲመጣ የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ እንዲሁም ለፍትህ ለመልሶ ግንባታና ለፖለቲካ ውይይት መሰረት ለመጣል እንደሆነም አውስቶ ይሁን እንጂ የኢትዮጵያ ፌደራል መንግስት ስምምነቱን ተግባራዊ ማድረግ አልቻለም ያለው ህዝባዊ ወያነ ሓርነት ትግራይ አዲስ አበባ በዓለም አቀፍ ማህበረሰብ ፊት በገባችው ስምምነት ላይ ጣልቃም ገብታለችም ሲል ወቅሷል። መግለጫው በወረራም በተያዙ ባላቸው አካባቢዎች የሚኖሩ ሰላማዊ ዜጎች በማንነታቸው የተነሳ አፈናና ግድያ እየተፈጸመባቸው መሆኑን ገልጾ የተፈናቀሉ የትግራይ ተወላጆች በብርድ በበሽታ በረሃብና በችልተኝነት እየሞቱ እንደሆነም ጠቅሷል። የህወሓት መግለጫም ሲቀጥልም ጠቅላይ ሚኒስትር አብይ አህመድ በፓርላማ ያደረጉት ንግግር ላይ ትችት የሰነዘረም ሲሆን ጠቅላይ ሚኒስትሩ በፓርላማ ፊት ቀርበው በትግራይ የተካሄደው ጦርነት የሁለት ወር ግጭት በማለት መግለጻቸው በክልሉ ለ5 ዓመታት የተፈጸመውን የዘር ማጥፋት ወንጀልን ማቃለል ነው ብሏል። ይህም በትግራይ ህዝብ ሞትና ስቃይ ላይ መቀለድን እና ላጠፉትም ጥፋት ንስሐ አለመግባታቸውን ያመለክታል ሲል ህወሓት በመግለጫው ተችቷል። መግለጫው ሲቀጥልም ጠቅላይ ሚኒስትሩ ተፈናቃዮች ወደ ቤታቸው ወይም ወደ ቀያቸው ከመመለሳቸው ይልቅ ህዝበ ውሳኔ ማስቀደማቸው በመተቸት መንግስት የትግራይን ምድርና የስነ ህዝብም አወቃቀር ለመቀየር እየሰራ ነው ሲልም ተችቷል። የጠቅላይ ሚኒስትሩ ንግግር የኢትዮጵያ መንግስት ወታደርና ሲቪል አመራሮች በትግራይ ህዝብና ተቋማት ላይ ሲያሰራጩት የነበረውን ስም የማጥፋት ማስፈራራትም ቀጣይነት አካል ነው ሲል ህወሓት በመግለጫው ወርፏል። በተጨማሪም የኢትዮጵያ መንግስት ሌላ ዙር ጦርነት የማስነሳት አደጋ በሁሉም ረገድም ከባድ መሆኑን በመግለጽ ዓለም አቀፉ ማህበረሰብ አፋጣኝ እርምጃ እንዲወስድም ሲል የጠቀሰው ህወሓት በተለይ የአፍሪካ ህብረት አደራዳሪ አካላት በአስቸኳይ በመቀመጥ አሁን ያለውን ሁኔታ እንዲገመግምና አደጋ ላይ ያለውን ስምምነትም እንዲያድኑ ሲል ተማጽኗል። የአማራ ህዝብ የህልውና ትግልን በማስቀደም የደጋው መብረቅ ኮር ቀደም ሲል ከነበረበት የወሎ ጠቅላይ ግዛት እዝ አደረጃጀት ወደ አማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ምኒልክ እዝ መቀላቀሉን ዛሬ ባወጣው መግለጫ አስታወቀ። የአማራ ህዝብ በአሁኑ ጊዜ ሞት ከጥላው የቀረበ መሆኑና የጊዜ ጉዳይ ካልሆነ በስተቀር ያገዛዙ ኃይልና አማራ ጠል ኃይሎች በአማራው አንገት ላይ ያለማቋረጥ ሰይፍ እያሳረፉ ያሉበት ጊዜ መሆኑን ለአፍታም እንኳን የማንዘነጋው ጉዳይ ነው በማለት የአማራ ህዝብ የህልውና ጉዳይ በማስቀደም ከአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ አመራሮች ጋር በመምከር የተፈጠሩ ችግሮችን በእርቅ በመፍታት የደጋው መብረቅ ወሎ ጠቅላይ ግዛት ስር የነበረው የደጋው መብረቅ ኮር ከዛሬ ጥቅምት 21 ቀን 2018 ጀምሮ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝን መቀላቀሉን አስታወቀ። እኛ የአማራ ፋኖች ወደ በረሃ የወረድነው ቤታችንን ዘግተን ዱር ቤት ያልነው የአማራ ህዝብ ላለፉት ዘመናት በጎበጠ የፖለቲካ ትርክት ምክንያት ተገዳይና ተሳዳጅ መሆኑን እንዲያበቃ ነጻነቱ እንዲያገኝ ነው ያለው የደጋው መብረቅ ኮር ባወጣው በዚሁ መግለጫ እኛን ከክፋት ሰሪዎች ጋር ፊት ለፊት በጠመንጃ ፈሙዝ እንድንጋፈጥ ያደረገን ወገናችን በሀገሩ ላይ ከኩልነት ደረጃ አውርደው በህልውና ጥያቄ ቅርቃሩ ስላስገቡት ነው በማለት የአማራ ህዝብ የህልውናና የፍትህ ትግል በሞራል በሰባዊነት በሃይማኖት በማህበራዊና ዓለም አቀፋዊ የህግ ሚዛኖች ሁሉ ፍትሃዊ ብቻ ሳይሆን ሰው ሆኖ መፈጠር የሚያስከትለውን ራስን በክብር የመጠበቅ ተፈጥሯዊ ዕዳን የመክፈል የማይቀር ትግል መሆኑንም በዚሁ መግለጫ አስታውሷል። ከአማራ ህዝብ የህልውና ትግል በላይ የሚቀድም ጉዳይ አለመኖር
መኖሩን ቅድሚያ በመስጠት ታላቁ ሰማዕት ፕሮፌሰር አስራት ወልደየስ አማራ የለም ለሚሉ ጠላቶች ምላሽ ሲሰጡ አማራ የለም ትላላችሁ፣ ለመግደል ስትፈልጉት ግን ታገኙታላችሁ እንዳሉት ጠላቶቻችን በጅምላ ሊጨፈጭፉን የሚፈልጉን ህዝቦች ነን። ይኸውም ከወለጋ እስከ ባሌ ከሞያሌ እስከ ማይካድራ ድረስ የተደረገ የትላንት ታሪክና እስከ ዛሬ ድረስ የቀጠለ ባለም ፊት በጋድ እየተፈጸመ ያለ ሀቅ መሆኑንም ጠቅሷል። ጠላቶቻችን መርጦ የማይገሉን በጋራ የዘመቱብን በአማራነታችን ብቻ በጅምላ የሚፈጁን ከሆነ እኛ በአንድነት በመሰለፍ ትግላችንን ከድል ምዕራፍ ለማድረስ የሚያግደን ምን አለ ሲል በጥያቄ ያነሳው የደጋው መብረቅ ኮር ስልጣን ነው ገዳይ በበዛበት ህዝባችን ዕለት ከዕለት እየሞተ ባለበት ሁኔታ የትኛው ስልጣን አጓጉቶን ነው ሲል በዚሁ መግለጫ ጠይቆ ዝናና ህዝበኝነት ነውን? ህዝባችን በሞትና በስደት መከራ በሚያይበት ሀገር ላይ ሆነን እኛ ታጋዮች ስለምን ዝና መናገር እንችላለን? ፍትህ በተጓደለበት ህዝባችን ፊት ስለምን ዝና ልናወራ እንችላለን? ሀብትና ገንዘብ ነውን? ለመሞት ወስነን ዱር ቤቴ ያልን መቼና እንዴት በምን ሁኔታ ልንሞት እንደምንችል እያወቅን ሀብትና ገንዘብ ምናችን ነው? በማለት ለአንድነታችን እንቅፋት የሚሆኑብን ምክንያት ሁሉ ከህዝባችን ክብርና ህልውና በታች ናቸው በሚል የአማራ ፋኖ ብሔራዊ ኃይል ቀደም ሲል የአማራ ፋኖ በወሎ ቤተ አማራ ጠቅላይ ግዛት ስር የነበሩ አመራሮች ከአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ አመራሮች ጋር በአማራ ህዝብ የትግል መስመር መዳረሻ ዓላማና ግብ መዋቅራዊ ግንኙነት መስመር የትብብርና የአጋርነት ማዕቀፍ ላይ ባደረጉት ተከታታይ ውይይት የነበሩ ቅሬታዎችን በወንድማዊ ይቅርታ በመዝጋት ፍጹም በመግባባት ላይ ደርሰው ከዛሬ ጀምሮ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝን የደጋው መብረቅ ኮር መቀላቀሉን አስታውቋል። በደጋው መብረቅ ኮር ስር ተካተው የነበሩ ክፍለ ጦሮች ጽናት ክፍለ ጦር፣ ደጀን ክፍለ ጦር፣ የቀድሞ የደጋው መብረቅ ክፍለ ጦር፣ አንሻ ሰይድ ክፍለ ጦር፣ ስንጥቅ ክፍለ ጦር፣ ቀኛዝማች ተበጀ ክፍለ ጦር እንዲሁም በሻለቃ አደረጃጀት ያሉ ኃይሎች ያካተተ ኮር መሆኑን አስታውሱ የትግሉ ደጋፊና ታጋይ የደጋው መብረቅ ኮር አመራሮች በጋራ ለመታገል መወሰናቸውን ይፋ በማድረግ የአመራሮቹን ስም ጭምር በየደረጃው ከኃላፊነታቸው ጋር ዛሬ ጥቅምት 21 ቀን 2018 ባወጣው በዚሁ መግለጫ አስታውሷል። መንግስት የፍትህ ተቋማትን ገለልተኛነት አስጠብቆም የህግ የበላይነትን እንዲያከብር የህግ ባለሙያዎችም ጠየቁ። ጠቅላይ ሚኒስትር አብይ አህመድ በስድስተኛው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ስለ ፍርድ ቤቶች ማሻሻያ መኖሩን ቢገልጹም የህግ ባለሙያዎች ግን የፍትህ ተቋማቱ ገለልተኛነት በሚፈለገው ልክ አለመሆኑን በመጥቀስ መንግስትን ትኩረት ሰጥቶትም እንዲሰራ ሲል አሳስበዋል። የህግ ባለሙያው አቶ ጥጋቡ ደሳለኝ በህገ መንግስቱ ፍርድ ቤቶች ነጻና ገለልተኛ ናቸው የሚል አንቀጽ ቢቀመጥም በተግባር ግን በሚፈለገው ደረጃ ላይ አለመሆኑን ጠቅሰው ስለዚህም መንግስት የፍትህ ተቋማትን ገለልተኛነት ባከበረ መልኩ መስራት አለበትም ሲሉ ምክረ ሐሳባቸውን ሰንዝረዋል። ለዚህም በመንግስትም በኩል የተቋማቱን ገለልተኛነት በጠበቀ መልኩ የአቅም ግንባታ መስራት፣ በቂ በጀት መመደብና ምቹ የሥራ አካባቢን መፍጠር አስፈላጊ መሆኑን የጠቀሱት የህግ ባለሙያው የፍትህ አካላትም ኃላፊነታቸውን በትክክል መወጣት እንደሚገባቸውም አሳስበዋል። ፍርድ ቤቶችም ዜጎች እምነት የሚጥሉበትም ተቋም መሆኑን ገልጸው በተሰጣቸው ህገ መንግስታዊ ተልዕኮ መሰረትም ፍትሃዊ ውሳኔ ማሳለፍም ይጠበቅባቸዋልም ብለዋል። የህግ ባለሙያው አቶ አበባው አበበም የአቶ ጥጋቡን ሐሳብ በመጋራት የዜጎችን ሰብአዊ መብቶች ማስከበር ከመንግስትና ከፍትህ አካላቱ የሚጠበቅ ዋነኛ ተግባር መሆኑንም አጽንኦት ሰጥተዋል። ኃላፊነት ያለባቸው የፍትህ ተቋማት አካላትም የተጣለባቸውን ኃላፊነት መወጣት ካልቻሉ ግን ተጠያቂ የሚሆኑበት አግባብ በህጉ መቀመጡንም ገልጸዋል። አቶ አበባው የኢትዮጵያ ህገ መንግስት ያስቀመጣቸው መመሪያዎችን በትክክለኛው መንገድም ተፈጻሚ በማድረግ ላይ ክፍተት መኖሩን ጠቁመው ስለሆነም ህጎችም ህጉ የሰጣቸው መብትም እንዲተገበሩ ክፍተት ያላቸውም የቱ ጋር እንደሆነ በግልጽም ሊለይም ይገባልም ብለዋል። በህጉ በግልጽም ከተቀመጠና ያፈጻጸም ክፍተትም ካለም በምን መልኩ መፈታት ይገባል በሚለው ጉዳይ ላይ መስራትም ይገባል ያሉም ሲሆን መንግስትና ህግ አስፈጻሚ አካላትም ትኩረት ሊያደርጉበት እንደሚሻም ገልጸዋል። የአገራትን የፍትህ ሂደትን የሚቃኘው ወርልድ ጀስቲስ ፕሮጀክት በቅርቡ ባወጣው መለኪያ የኢትዮጵያ የፍትህ አያያዝም ከአመት ወደ አመት ያሽቆለቆለ መምጣቱን ጠቅሶም የኢትዮጵያ ነጥብ ካለፈው አመት ጋር ሲነጻጸር በ2 ነጥብ በ4 በመቶ የቀነሰ ሲሆን ሪፖርቱ ይህ መዳከም ባለፉት 5 ዓመታት የተቋማት መዳከምና የፖለቲካም ጣልቃ ገብነት በስፋት መኖሩን ያመለከተ መሆኑን መግለጻችንና ወይ መዘገባችን አይዘነጋም። ጠቅላይ ሚኒስትሩ የህግ ማሻሻያና የህግ ማስከበር ሂደቱ እየተጠናከረ መሆኑን ቢገልጹም የምክር ቤቱ አባላትን አቶ ክርስቲያን ታደለን ጨምሮ አዛውንቱም ጋዜጠኛ የታሪክም ተመራማሪው አቶ ታዲዮስም ታንቱ የራሳቸው ፓርቲ ከፍተኛ አመራር የነበሩትን የሰላም ሚኒስትር ዴታው አቶ ታዬ ደንዳን ጨምሮ በሐሳብ የተቃወሟቸው ፖለቲከኞች፣ ምሁራን፣ ጋዜጠኞችን፣ የሰብአዊ መብት ተሟጋቾች፣ በርካታ የህሊና የፖለቲካ እስረኞች በህግ ስም በአገዛዙ ወንጀል ተለጥፎላቸው በእስር ላይ ይገኛሉ የሚሉ ተቾች በኢትዮጵያ ውስጥ ህጉ በወረቀት ላይ ቢኖርም በተግባር ላይ ግን በዜሮ የሚጣፋ ነው በማለትም ቅሬታቸውን እየገለጹ ይገኛል።
ለልዩ ዘመቻ ለወራት የሰለጠኑ የፋኖ ኮማንዶዎችን በድምቀት ማስመረቁን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ አስታወቀ። የአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ ልዩ ዘመቻ ለወራቶች ያሰለጠናቸው ልዩ ኮማንዶዎች ጥቅምት 18 ቀን 2018 በደማቅ ስነ ስርዓት ማስመረቁን ዛሬ ጥቅምት 21 ቀን 2018 ይፋ ባደረገው መረጃ አስታውቋል። አጋማዬ ያጌታቸው ሲሳይ አሃበለው አጋማዬ ያሰለጠነው አሃበለው አጋማዬ ያሰለጠነው አጋማዬ ያሰለጠነው አጋማዬ ወልድ ያልደብዮ የአማራን ህዝብ ህልውና ለማረጋገጥ ሁለንተናዊ ተጋድሎ እያደረገ ያለው ፋኖ አዳዲስ ምልምል ፋኖችን በእግረኛና በልዩ ኮማንዶ ብሎም በመካናይዝ ደረጃ እያሰለጠነና እያስመረቀ ነባሩን የፋኖ ሰራዊት በሰው ኃይል እያጠናከረ እንደሚገኝም አስታውቋል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ የህዝብ ግንኙነት ኃላፊ አርበኛ ዶክተር አብደላ ድሪስ በምስራቅ አማራ ቀጠና ምኒልክ ዕዝ በምዕራብ አማራ ቀጠና በተመሳሳይ ሲመረቁ የነበሩ የፋኖ ኮማንዶዎችን መሰረት ማድረግ ተጨማሪ ማብራሪያ ዛሬ ጥቅምት 21 ቀን 2018 ለመገናኛ ብዙሃን በሰጠበት ወቅት የፋኖ ልዩ ኮማንዶዎችና ስልጠና ተጠናክሮ እንደሚቀጥል ጭምር በሰጠው ማብራሪያ አስታውቋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ከዕለታዊ ተጋድሎ ጎን ለጎን በርካታ እና ተከታታይነት ያለው የልዩ ኮማንዶ ስልጠናዎችን እያካሄደ እያስመረቀ ያለበት ሁኔታ አለ። በተለይም የእዙ ልዩ ዘመቻ ለበርካታ ወራት ያሰለጠናቸውን ልዩ የኮማንዶ አባላት አስመርቋል። ይሄንንም በስዕልም በድምጽም ያው ያስየለንተን ያለበት ሁኔታ ነው ያለው። በሌላው መንገድ ከዚሁ ጋር ተያይዞ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ክፍለ ጦርም በተመሳሳይ ለተከታታይ ወራት ያሰለጠናቸውን የልዩ ኮማንዶ አባላት በዛሬው ዕለት በማስመረቅ ለቀጣይ ወሳኝ ለሆነው ግዳጅ እንዳዘጋጀ ያየንበት ሁኔታ ነው ያለው። በወገን በኩል እንግዲህ አገዛዙ 3 ቀርተዋል 8 ቀርተዋል በየወንዙ በየሸጡ ይሽሎከለካሉ ብሎ ቢባልም ሁሉ ግን የተለየ ሆኖ ጠላትን እንደ የረመረመና በአራቱም አቅጣጫ በአራቱም ምዞች ማለት ነው እርምጃ እየወሰደ እዚህ ደረጃ ላይ እንደደረሰ ነው የሚያሳየው። በተለይም የሰሞኑ የአብይ አህመድ የፓርላማ ድንፋታና ቀረርቶ በዚህ ሲመዘን ውሃ እንደበላውና ባዶ እየቀረ መሆኑን ነው የሚያሳየው። በተለይም የምስራቅ አማራ ቀጠና ምኒልክ ዕዝ የሚያሰለጥናቸው የልዩ ኮማንዶ አባላት ለጠላትም ስጋት ናቸው። ይሄ እንግዲህ በምኒልክ ዕዝ ብቻ ሳይሆን ከሰሞኑ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝም በጣም ቁጥሩ ብዙ የሆነ የልዩ ኮማንዶ አባላትን እያሰለጠነ እያስመረቀ ለመጨረሻው ግዳጅ ራሱን እያዘጋጀና ያበቃ ያለበት ሁኔታ እንዳለ የተረዳንበት ነው። በሰሜን አማራ ቀጠና በላይ ዕዝም በኩል በተመሳሳይ እንዲሁም በደቡብ አማራ ቀጠና በኩል የተለያዩ ክፍለ ጦሮች እዞችና አደረጃጀቶች ኮሮች ወጥነት ባለው መንገድ መመሪያና ስታንዳርድ መመሪያ ተዘጋጅቶ እየተሰሩ ያሉበት ሁኔታ አለ። ጎን ለጎን በአራቱም እዞች እንዳፋባ ማለት ነው በሰሜን አማራ ቀጠና በላይ ዕዝም በምስራቅ አማራ ቀጠና ምኒልክ ዕዝም በደቡብ አማራ ቀጠና አሳምነው ዕዝም በምዕራብ አማራ ቀጠና ቴዎድሮስ ዕዝም የህዝብን የማወያየት ግንዛቤ መፍጠር ሳይሆን እሱ ኦሬዲ ግንዛቤ ተፈጠረለት ቢሆንም የትግሉ ደጋፊ የነበረው ማህበረሰብ የትግሉ ዋና አካል እንዲሆን መመሪያ ወርዶ በሰፊውና ሁሉም አማራ ድጋፍ እየሰጠ ከማህበረሰቡ ጋር ከፍተኛ የሆነ መግባባት ስራዎች እየተሰሩ ነው። ይሄ አፋባሃ ቀጣይ የሚለውን የመጨረሻውን እርምጃ ለመውሰድ ሙሉ አቅሙን አሟጦ እየሰራ እንዳለና በተለይ ማህበረሰቡ ላይ ትልቅ ስራ እየሰራ ነው። የማህበር የአስተዳደር ጉዳዮችን ወይም ደግሞ የሲቪል የህዝብ አስተዳደር መገልገያ ተቋሞችን ወደ ስራ እንዲገቡ ያደረገበት ሁኔታ አለ በአራቱም። እንዲሁም አደቶችን በየቀኑ እየገመገመ እየፈተሸ ማስተካከያ እየሰጠ የህዝብ ጥያቄዎችን እያዳመጠና መፍትሄ እየሰጠ እንዲሁም ችግሮችን እየፈታ ያለበት ሁኔታ እንዳለ ነው።
አብይና ባለስልጣናቱ በሀገሪቱ የተለያዩ አካባቢዎች ወዳሉ ቅንጡ ሪዞርቶች በሄሊኮፕተር በነጻነት የሚንቀሳቀሱ ቢሆንም ለብዙሃኑ ህዝብ ግን በነጻነት መንቀሳቀስ አክትሟል። ሁሉን አወቅ ባይነት የቅንጦት መዝናኛዎችና የኢትዮጵያ እውነታ በሚል በኢትዮጵያ ያለውን ተጨባጭ ሁኔታ ተከትሎ ጠቅላይ ሚኒስትሩን ጨምሮ በአገዛዙ በኩል የሚሰራው ድራማና ተጨባጭ እውነታ አብሮ እንደማይሄድ ተገለጸ። ዜጎች ከቦታ ቦታ በነጻነት መንቀሳቀስ የማይችሉበት፣ አሽከርካሪዎች በነጻነት ተንቀሳቅሰው ህይወታቸውን የማይመሩበት፣ ከቦታ ቦታ ለመንቀሳቀስ እገታ፣ ህገወጥ ኬላ ብዙሃኑን ህዝብ ፍርሃት ውስጥ የከተተበት ሲሆን በተቃራኒው ወደ ቅንጡ ሪዞርቶች አብይና ባለስልጣናቱ በሄሊኮፕተር በመሄድ የሚያሳዩት ትዕይንት የሀገሪቱን ተጨባጭ ሁኔታ እንደማያሳይ በነጻነት መንቀሳቀስ ማክተሙን ሁሉን አወቅ ባይነት የቅንጦት መዝናኛዎችና የኢትዮጵያ እውነታ በሚል አዲስ ስታንዳርድ በርዕሰ አንቀጹ በስፋታቸ ዜጎች በነጻነት መንቀሳቀስ የማይችሉ ከሆነ መንግስት መሰረታዊ የሆነ ቅቡልነት ያጣል። ዛሬ ኢትዮጵያ መሪዎቿ በሰማይ በነጻነት የሚጓዙባት ተመሪዎቿ ደግሞ ከታች የተገደቡባት በእንቅስቃሴ የተከፋፈለች ሀገር ሆናለች በማለት ያለውን እውነታ በተመለከተ ዛሬ ባወጣው ርዕሰ አንቀጽ ተችቷል። ከቅርብ ሳምንታት ወዲህ አብይ አህመድ እና ከፍተኛ የብልጽግና ፓርቲ ባለስልጣናት እንዲሁም የረጅም ጊዜ ቅርብ ወዳጆቻቸው የአብይ አህመድ ገበታ ለሀገር ፕሮጀክት የተገነቡትና በኢትዮጵያ ሩቅ አካባቢዎች የተበተኑትን የቅንጦት ሪዞርቶችና ቅርስ ቦታዎች በተከታታይ እየጎበኙ እንደሚገኙ ያስታወሰው ርዕሰ አንቀጹ ገበታ ለሀገር ተነሳሽነት እንደ ሃላላ ኬላ ሪዞርት፣ ጎርጎራ ኢኮ ሪዞርት እና በቅርቡ የተጠናቀቀው የሶፎሞር ሎጅ እና ዋሻ ፕሮጀክት ያሉ የቅንጦት ሪዞርቶችን ያካተተ መሆኑን አስታውዞ እነዚህ ፕሮጀክቶች የተፈጥሮና ታሪክ ሀብቶችን ወደ ዓለም አቀፍ መዳረሻዎች ለመቀየር ብቻ ሳይሆን የኢትዮጵያ አገራቸውን እንዲያውቁ እንደ ትልቅ እድል ተደርገው የሚወሰዱ ቢሆንም በመርህ ደረጃ እነዚህ ፕሮጀክቶች ኢኮቱሪዝምን፣ ማህበረሰብን ማጎልበትና ለማጣመር የታቀዱ ናቸው። በተግባር ግን የትወና ብሔራዊነት ማሳያ መድረክ ሆነዋል። ይህ በጥንቃቄ የተቀናበረ የአንድነትና የብልጽግና ትዕይንት በገዛ ሀገራቸው በነጻነት መንቀሳቀስ ከማይችሉ በሚሊዮን ከሚቆጠሩ ኢትዮጵያውያን የዕለት ተዕለት ህይወት ጋር በከፍተኛ ሁኔታ የሚቃረን ነው በማለት ርዕሰ አንቀጹ ተጨባጭ ሁኔታውን መሰረት አድርጎ አስተያየቱን አስፍሯል። አብይ አህመድ የጸጥታ ተቋማት መሪዎች ጋር በቅርቡ ያደረገውን ስብሰባ ተከትሎ በሀገሪቱ መንገዶች ላይ የተባባሰ በመጣው የዝርፊያና እገታ ሁኔታ ላይ ተወያይተናል ያሉ ሲሆን የህዝብና የእቃዎች እንቅስቃሴ ለኢትዮጵያ ብልጽግና ወሳኝ ነው የሚል መግለጫ ማውጣታቸውን ያስታወሰው ርዕሰ አንቀጹ በተለያዩ ቦታዎች የሚከሰቱ ዝርፊያዎች፣ እገታዎችና ችግሮች ለመቆጣጠር በጸጥታ ኃይሎችና በህዝብ መካከል የተሻለ ቅንጅት እንዲኖር ቃል ገብተናል የተባለ ቢሆንም ተግባሩ ግን ዛሬም የተገላቢጦሽ መሆኑን ርዕሰ አንቀጹ አስታውሷል። ኢትዮጵያን በመንገዶች መንቀሳቀስ ያልቻሉበት የኢትዮጵያ አሽከርካሪዎች እውነታውን የሚያሳዩበትና በየቦታው በአሽከርካሪዎች ላይ የሚፈጸመው እገታ፣ ግድያን፣ ዝርፊያ በተለይም ኦሮሚያ ክልልን ጨምሮ በከፍተኛ ደረጃ ህገወጥ ኬላዎች፣ በእነዚህ ኬላዎች ስም የሚፈጸሙ ዝርፊያዎች የዜጎችን ህይወት ማክፋታቸውን፣ የእንቅስቃሴ ገደብ መጣላቸውን ጭምር ርዕሰ አንቀጹ በስፋት አሳይቷል። የገዢው ልሂቃን አብይን ጨምሮ በታጠቁ አጃቢዎችና በሄሊኮፕተር በረራዎች ወደ ሶፎሞር ዋሻዎች በማምራት ፎቶ ሲነሱ ወይም አዲስ ኢኮሎጅ ሲመርቁ የአገሪቱ ሸቀጦች ሰዎችን ከቦታ ቦታ የሚያንቀሳቅሱ አሽከርካሪዎች ግን መንቀሳቀስ አቅቷቸው ለአደጋ እየተጋለጡ ወይም እየተዘረፉ ይገኛሉ። የአንድነትና አገርን የማወቅ የሚለው ትርክት መንቀሳቀስን በሚያወድስ መንግስትና መንቀሳቀስ ባልቻሉ በሚሊዮን የሚቆጠሩ ህዝቦች መካከል ካለው እውነታ ጋር የተቃረነ ነው። የብልጽግና ፓርቲ ቅርስ ጉብኝትና የቱሪዝም ዘመቻዎች የተቀናበሩ የትርኢት ብሔራዊነት መገለጫዎች ናቸው። ይህ ኢትዮጵያን እንደገና ማወቅ የተሰኘው ትዕይንት ደህንነቱ የተጠበቀና ለመንቀሳቀስ ምቹ ሁኔታ አለ ብሎ ያስባል። ይሁን እንጂ በጥቂቶች ቱሪዝም እንቅስቃሴና በመሰረታዊ እንቅስቃሴ መከልከል መካከል ያለ ልዩነት ማለት አገዛዙ እየሰራ ያለው ድራማና ተጨባጭ ሁኔታው የተቃረነ መሆኑን በዝርዝር ርዕሰ አንቀጹ አሳይቷል። ገዢው ልሂቃን በታጠቁ አጃቢዎች በሄሊኮፕተርና በካሜራዎች ታጅበው ሰማይ ላይ ሲንሸራሸሩ በሚሊዮን የሚቆጠሩ ደግሞ በኬላዎች በአጋቾችና በፍርሃት ምክንያት መንቀሳቀስ አለመቻላቸውን ማስታወስ የኛ ግዴታ ነው በማለት አንድን ሀገር ወደፊት ለመምራት መሪዎች መጀመሪያ እያንዳንዱ ዜጋ በውስጧ መንቀሳቀስ መቻሉ ማረጋገጥ አለባቸው። ከዚያ ያነሰ ማንኛውም ነገር ትዕይንት ነው በማለት አብይና ጓዶቹ እየተከተሉት ያለው ድራማና ተጨባጭ ሁኔታውን በተመለከተ አዲስ ስታንዳርድ በዚሁ ርዕሰ አንቀጹ በግልጽ አሳይቷል። ከኢትዮጵያ ጋር በታላቁ የህዳሴ ግድብ ውስጥ በዲፕሎማሲያዊ ጦርነት የምትገኘው ግብጽ ኢትዮጵያም ሆነች ማንም የባህር በር አልባ አገር ወደ ቀይ ባህር አይወጣም፣ ቀይ ባህር ለድንበርተኞቹ ብቻ ነው ስትል አቋሟን ዳግም ገለጸች። የአገሪቱ የውጭ ጉዳይ ሚኒስትር ባድር አብድል አቲም ዛሬ አርብ ባወጡት ጋዜጣዊ መግለጫ ቀይ ባህርን የማስተዳደር መብቱ ከባህሩ ጋር ለሚዋሰኑ አገራት ብቻ ነው፣ ከዚያ ውጪ የሆኑ አገራት በቀይ ባህር ጉዳይ ጣልቃ መግባት ወይም በቀይ ባህር የመንቀሳቀስ መብትም አይኖራቸውም
ብለዋል። የሀገራቸውን ግብጽ አቋም ያብራሩትም የግብጹ ከፍተኛ ባለስልጣን አብዱላቲ በአፍሪካ የሚገኙ የባህር በር ተደራሽ ያልሆኑ አገራት በተለይ ኢትዮጵያ ይህ አቋማችን በቀጥታ ይመለከታታል። በቀይ ባህር ቀጣይ የደህንነትና መረጋጋት ጉዳይም ከሳውዲ አረቢያ መንግስት ጋር ውይይት ያደረግን እንገኛለንም ብለዋል። የግብጽ የውጭ ጉዳይ ሚኒስትር ይህንን ከረር ያለ የሀገራቸውን አቋም ያንጸባረቁትም ጠቅላይ ሚኒስትር አብይ አህመድ ባለፈው ማክሰኞ ከህዝብ እንደራሴዎች ለቀረቡላቸው በርካታ ጥያቄዎችም ምላሽ በሰጡበት ወቅት በተለይ የቀይ ባህር ጉዳይ በተመለከተ የህልውና የመልክዓ ምድራዊና የኢኮኖሚያዊ ጥያቄ ነው ማለታቸውን ተከትሎ የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ በግብጽ የ5 ቀን ጉብኝት ለማድረግ በትላንትናው ዕለትም ካይሮ ከገቡ ማግስት የመሆኑ ጉዳይ የነገሮች መገጣጠም በርካታዎች ሁኔታዎችን በአንክሮ እንዲመለከቱ ስለቀጣዩ የቀጠናው ሁኔታም ስጋት እንዲያድርባቸው ማድረጉም ተመልክቷል። በግብር ጫና እየተሰቃዩ ያሉ በርካታ ነጋዴዎች አቤት ሚሉበት ማጣታቸው በቅሬታ የተነሳ ባለበት በዚህ ወቅት ግብራቸውን የከፈሉና የሚጠየቁትን ያሟሉ ነጋዴዎች ጭምር በግብታዊነት በገቢዎች አማካኝነት አካውንታቸው እንዲዘጋ የተደረገ አካውንታቸውን ለማስከፈት እየሄዱበት ያለው ውጣ ውረድ በንግድ እንቅስቃሴዎቻቸው ላይ ችግር መፍጠሩን ይህም በአገሪቱ ኢኮኖሚ ላይ ውሎ አድሮ የራሱ ጫና እንደሚያመጣ የተገለጸ ነው። በአገር ውስጥ ያሉ ነጋዴዎችን በከፍተኛ የግብር ጫና በፓርቲ መዋጮና በተለያየ መንገድ በሚደረጉ እንቅስቃሴዎች ውስጥ በተደራጀ መንገድ እየዘረፈ ከጨዋታ ውጪ ያወጣ አዳዲስ ነጋዴዎችን እየተካ የሚገኘው አገዛዝ ዛሬም በጉምሩክ በብሔራዊ ባንክና በተለያዩ አካላት ትዕዛዞች በሚል የበርካታ ነጋዴዎችን አካውንት በህገወጥ መንገድ በመዝጋት በወቅቱ መረጃ ባለመስጠት ለከፍተኛ መጉላላት የሚዳረጉ ስራቸውን በአግባቡ መስራት ያልቻሉ አንዳንዶችም የሰራተኛ ደሞዝ መክፈል ያቃታቸው የተስማሙበትን የንግድ ውል ለመፈጸም ችግር የገጠማቸው በርካታ ነጋዴዎች ቅሬታ ያቀርቡ ሲሆን አንዳንዶቹ በማህበራዊ ሚዲያ ወጥተው አቤት በማለት ላይ ይገኛሉ። ሰሞኑን በባንኮች በገቢዎችና በንግዱ ማህበረሰብ መካከል የተፈጠረው ውጥረት በጣም የሚያሳዝን በቦታው ውሳኔውንም የሰጡት ድርጊቱንም የፈጸሙት ሰዎች ማለት ነው የሚያመጣውን ዘለቄታዊ ጉዳት ያላገናዘቡበት ውሳኔ ነው ብያምኛለሁ። ምንድነው የተፈጠረው? ለምሳሌ የኔን ልናገር ቅዳሜ ለታ ጠዋት የቤት ኪራይ ነበረብኝና ልከፍል ንግድ ባንኬን ስሞክረው ታግዷል ይለኛል። ታግዷል ብሎ የሚነግረኝ አንቀጽ ነው። የሆነ አንቀጽ ጽሁፍ ነው የሚነግረኝ። ደንግጬ ምንድን ሊሆን ይችላል ብዬ ጠበቃዬ ጋር ደወልኩኝ። ጠበቃዬ ጋር ደውዬ እግድ ይወጣል ወይ በስማችን ስለው እግድ ይወጣ የለም በስማችን አለ። ንግድ ባንክ እጂ ምንድነው ስላቸው ይሄ ምንም የሚያሳየው ነገር የለም እግድ የለውም እስቲ ብራንች ይጃሉ። ብራንች ከመሄዴ በፊት 951 ደውዬ እንደዚህ እግድ ይለኛል ምንድነው ብዬ በመጠይቅበት ጊዜ እግድ የለውም ምንም ነገር የለውም ብለው ይሉኛል። ብራንች ሄጄ ስጠይቅም እግድ የለውም ይሉኛል። ኢማጂን እንግዲህ ቀኑ መቼ ነው? ቅዳሜ ከሰዓት ላይ ሆኗል ይሄ። ከዛ ድንገት እስቲ ገቢዎች ልሂድ ብዬ ገቢዎች በሚሄድበት ጊዜ ታግዷል አሉኝ። ለምንድን ነው የታገደው ስል የነሐሴ ቫት ዘግይተሽ ነው የከፈልሽው በዛ ምክንያት ደብዳቤው መስከረም ላይ ነው የወጣው አሉ። ከገቢዎች አካውንቱ ይታገድ ተብሎ የወጣው መስከረም ላይ ነው። አካውንቱ የታገደው ጥቅምት ላይ ነው። በዚህ ሁሉ ጊዜ ውስጥ ማለት ነው እኔ ቫቱን ከፍዬ ክሊር አድርጌ ሪሲት ይዣለሁ። ቅዳሜ ከሰዓት ምንም ማድረግ አልተቻለም። ምንም ፕሮሰስ ማድረግ አልተቻለም። ሰኞ ለታ ሄድኩኝ። ሰኞ ለት ሲሄድ ወረቀት ተሰጠኝ ደብዳቤ ለንግድ ባንክ መልሼ ማክሰኞ ለት አስገባሁት። ዛሬ ሐሙስ ነው። እስካሁን ድረስ አካውንቱ አልተከፈተም። ይሄ የስራ ገንዘብ ነው። የኔ እንኳን አይደለም የስራ ገንዘብ ነው። ምሰራበት ገንዘብ ነው። ራሴ ያፈራሁት ገንዘብ ነው። እንዴት ነው ባንክ ዝም ብሎ ሊያግደው የሚችለው? ሁለተኛ ማን እንዳገደ የት እንደታገደ ለምን እንደታገደ እንኳን እንዴት መረጃ አይሰጠኝም? ሶስተኛ ከዚህ ሁሉ ልፋት በኋላ ደብዳቤ ወስጄ ከፈት ስል እንኳን ንግድ ባንክ እንዴት አይከፍትልኝም?
ንግድ ባንክ ስትሄዱ እዚህ ሜክሲኮ አዋሽ ባንክ ፊት ለፊት ያለ ፎቅ አለ 9ኛ ፎቅ እዛ ላይ ሂጁና ነው አስከፍቱ የሚሏችሁ በአም ከሁሉም ደግሞ እኔን ያበሳጨኝ 9ኛ ፎቅ ከወጣችሁ በኋላ ፎቶኮፒ መታወቂያ ለማድረግ እንኳን ማሽናችን አይሰራም ውረዱና ሂዱና ኮፒ ያስደርጋችሁ ነው የሚሉት ይሄ ሁሉ እኔ እንጃ እኔ ሌላ ተቋም ቢሆን ሌላ ሀገር ቢሆን ይቅርታ እንኳን ይጨምርበታል መዝጋታቸውን እንደ መብት ከማየታቸው ኮፒ እንኳን ለዚህ ሁሉ ለምናረጋው ትራንዛክሽን ክብር ኮፒ እንኳን ለማድረግ ፍላጎት አለማሳየታቸው ለኔ በጣም ስሜቴን የጎዳው ነገር ነው የአገር ነጋዴን ነው እዛ ፎቅ ላይ ያለው ሆስፒታል ያሉ አራሶች መተዋል አካውንታቸው ተዘግቶ የታመኑ ሰዎች መተዋል ለምን እንደዚህ ለማድረግ እንደተወሰነ ህገ መንግስታዊ ከቨሬጅስ እንዳለው ማንንም ያስረዳል ይበንዲ እንዳለ በአዲስ አበባ በቅርቡ በከፍተኛ የግብር ጫና መኖሪያ ቤታቸው ለንግድ ድርጅት ያከራዩና ንግድ ከፍተው እየሰሩ የነበሩ ዜጎችን ብዙዎቹ የማይተመን ያሉትን ከፍተኛ ግብር በመጫን ከስራ ውጭ እንዲወጡ በማድረግ አንዳንዶችም በአነስተኛ ስራ ላይ ጭምር ያልጠበቁት ግብር እየተጠየቁ መድረሻ ማጣታቸውን ቅሬታ ማንሳታቸውን በተከታታይ ስንዘግብ መቆየታችን አይዘነጋም በደቡብ ኢትዮጵያ ሞተ ተብሎ የተለቀሰለት በህይወት መኖሩ ሲረጋገጥ ለስርዓተ ቀብሩ አስከሬን ሲጠብቁ የነበሩ ቤተሰቦቹና የአካባቢው ነዋሪዎች ሀዘናቸው ወደ ደስታ ተቀየረ በደቡብ ኢትዮጵያ የደንቦያ ወረዳ የሄጎ ቀበሌ ነዋሪ ሆነው ወጣት አክሊሉ ሊሰንሶ ከሌሎች ወጣቶች ጋር ወደ ደቡብ አፍሪካ ጉዞ መጀመሩን ተከትሎ ጉዞን ካመቻቹ ደላሎች አንዱ ወጣት አክሊሉ በመንገድ ላይ በወባ በሽታ ታሞ ሞቷል በማለት ለቤተሰቡ መርዶ የገለጸ ሲሆን ይህንን መርዶ ተከትሎ ሀዘን ከመቀመጥ አልፎ አስከሬን ይመጣል ብለው በቤተክርስቲያን ተሰባስበው ሲጠብቁ የነበሩ ቤተሰቦችና ወዳጅ ዘመዶች ያልጠበቁት የስልክ ጥሪ ከደቡብ አፍሪካ እንደደረሳቸውና ወጣቱ በህይወት አለ በሚል ደቡብ አፍሪካ ከሚገኙ ወንድሞቹ የመጣውን ስልክ መሰረት አድርጎ ልጃቸው በህይወት እንዳለ የተነገራቸው ቤተሰቦች ለማመን የተቸገሩ ቢሆንም ልጁ በሚገኝበት ዛምቢያ ስልክ ቁጥር በመውሰድ ራሱን አክሊሉን በስልክ ካገኙ በኋላ ወሬው እውነት መሆኑን አረጋግጠው ለሀዘን የተሰበሰበው ህዝብ ደስታውን በጋራ ገልጿል ሞቷል የተባለው ወጣት አክሊሉ ሊሰንሶ በህይወት መኖሩን ያረጋገጡ ቤተሰቦቹና አካባቢው ነዋሪዎች በከፍተኛ ደረጃ ሲደሰቱ የሚያሳየው ቪዲዮ ጭምር በማህበራዊ ሚዲያ በስፋት እየተዘዋወረ ይገኛል አስቀድሞ በማህበራዊ ሚዲያ ሞቱ ሳይረጋገጥ ሞቷል ተብሎ የወጣው መረጃ መሰረት አድርጎ ፎቶግራፉ ጭምር ሲዘዋወር እንደነበር በህይወት የመኖሩ ዜና ከአካባቢው ነዋሪዎች አልፎ መረጃ የደረሳቸውን ወገኖች ሁሉ ማስደሰቱን አስተያየታቸውን ሲሰጡ ታዝበናል ወንድማችን አክሊሉ ራጎ ደቡብ አፍሪካ መንገድ ላይ ሞቷል ተብሎ ለቅሶ ፕሮግራም ባለበት ቀጥታ ራሱ ደውሎ አክሊሉ በህይወት አለ ብሎ ለቅሶ ፕሮግራም የቀብር ስርዓት ሊደረግ ሲባል ራሱ ደውሎ በህይወት አለ ብሎ ቤተሰቦቹ ለቅሶ ማለየው በደስታ እግዚአብሔርን ያመሰግኑ ይገኛሉ እግዚአብሔር ክብሩን ይውሰድ እግዚአብሔር ይመስገን ይኸው ለቅሶ ፕሮግራም ላይ ህዝብ ሁሉ ባለበት ለቅሶ ፕሮግራም ላይ ይኸው ለቅሶ በደስታ ተቀየረ በኢየሱስ ክብር ለእግዚአብሔር የአሜሪካው ፕሬዝዳንት የዶናልድ ትራምፕ አስተዳደር በሚቀጥለው ዓመት ወደ አሜሪካ የሚገቡ ስደተኞችን ቁጥር ከ7500 ለመገደብ ቢወስንም ከዚህ ውስጥ አብዛኞቹ ለነጭ ደቡባዊ አፍሪካውያን ቅድሚያ እንደሚሰጥም አስታወቀ በትላንትና ዕለት ይፋ በተደረገው ማስታወቂያም በቀድሞ ፕሬዝዳንት ጆ ባይደን ከተቀመጠው 125000 ገደብ በእጅጉ የቀነሰ ወይም ያሽቆለቆለ ከመሆኑም በላይ በዝቅተኛው ክብረ ወሰን ሆኖ የሚመዘገብ ነውም ተብሏል ለቅንሳው ምንም አይነት ምክንያት ባይሰጥም በሰባይ ጉዳዮች ምክንያት ወይም ለአገር ጥቅም የሚውል ነው ተብሎም ተገምቷል በጥር ወር ፕሬዝዳንት ትራምፕ የአሜሪካ የስደተኞች መግቢያ ፕሮግራም ወይም ኦስፔሬን ለማገድ የሚያስችላቸውን የሥራ አስፈጻጸም ትዕዛዝ የፈረሙ ሲሆን ይህም የአሜሪካ ባለስልጣናት ለብሔራዊ ደህንነትና ለሕዝብ ደህንነት ቅድሚያ እንዲሰጡ የሚያስችላቸው መሆኑ ተመልክቷል ቀደም ሲል ዝቅተኛው የስደተኞች መግቢያ ገደብ የተጣለው እንደ ፈረንጆቹ አቆጣጠር በ2020 የመጀመሪያው የትራምፕ አስተዳደር ሲሆን ለ2021 የበጀት ዓመት 15000 መመደቡ ተመልክቷል በፌደራል ሬጅስተር ድረገጽ ላይ ባለፈው ወይም በተለጠፈው ማስታወቂያ መሰረት ከ7500ዎቹ በዋነኛነት ለአፍሪካነር ደቡብ አፍሪካውያንና በየትውልድ አገራቸው ህገወጥ ወይም ኢፍትሃዊ መድሎ ሰለባ ለሆኑ ሰዎች እንደሚሆን ተገልጿል የአሜሪካው ፕሬዝዳንት በየካቲት ወር ለደቡብ አፍሪካን የሚሰጠውን ወሳኝ እርዳታ ያገዱም ሲሆን የአፍሪካነር ማህበረሰብ አባላት በአብዛኛው የቀደሙት የሆላንድ እና የፈረንሳይ ሰፋሪዎችም ነጮችም ሲሆኑ በአሜሪካ ውስጥ እንደ ስደተኛ እንዲሰፍሩ እንዲፈቀድላቸውም ትራምፕ ቃል መግባታቸው አይዘነጋም
ፕሬዚዳንት ትራምፕ በናይጄሪያ በእስልምና አክራሪዎች በክርስቲያኖች ላይ አነጣጥሮ የሚፈጸመውን ጥቃት አወገዙ። አሜሪካ በናይጄሪያም ሆነ በሌሎች አካባቢዎች በክርስቲያኖች ላይ እየተፈጸሙ ያሉ ጥቃቶችን በዝምታ እንደማትመለከት ገልጸዋል። ፕሬዚዳንት ዶናልድ ትራምፕ ናይጄሪያ በክርስቲያኖች ላይ አነጣጥሮ እየተፈጸመ ያለውን በእስልምና አክራሪ ቡድን የተፈጸመውን ጥቃት በማውገዝ ትሩዝ በተሰኘው ማህበራዊ ሚዲያቸው በአሜሪካ ምክር ቤት ጉዳዩ የሚመለከታቸው አካላት በአስቸኳይ ምርመራ እንዲያደርጉና ሪፖርት እንዲያቀርቡላቸው ትዕዛዝ መስጠታቸውን ጭምር አስታውቀዋል። በናይጄሪያ እየተፈጸመ ባለው ክርስቲያኖች ላይ ያነጣጠረ ጥቃት የማምለኪያ ቦታዎችን በማቃጠል ክርስቲያኖችን በመግደልና በማሰደድ የእስልምና አክራሪዎች እየወሰዱት ያለውን ጥቃት በተመለከተ ዛሬ ፕሬዚዳንት ዶናልድ ትራምፕ በማህበራዊ ገጻቸው የሰጡት አስተያየትን ተከትሎ የተለያዩ መገናኛ ብዙሃን በስፋት እየዘገቡት ይገኛል። በናይጄሪያ ክርስቲያኖች ላይ አነጣጥሮ የተፈጸመውን ጥቃት ያገዙት ፕሬዚዳንት ዶናልድ ትራምፕ ድርጊቱ ሊቆም እንደሚገባ አስታውቀው የናይጄሪያ ጉዳይ ሰፊ ትኩረት የሚያስፈልገው መሆኑንም አስታውቀዋል። ኮንግረስማን ሬሊ ሙርና የምክር ቤቱ ሊቀመንበር ቶም ኮሌ እንዲሁም በአሜሪካ ምክር ቤት ጉዳይ የሚመለከተው ኮሚቴ ጉዳዩን በንቃት እንዲከታተሉና ሪፖርት እንዲያቀርቡላቸው ያዘዙት ፕሬዚዳንት ዶናልድ ትራምፕ አሜሪካ በናይጄሪያ በክርስቲያኖች ላይ የተፈጸመ ያለውን አሰቃቂ ጥቃት በዝምታ እንደማትመለከተው በናይጄሪያም ሆነ በሌላው የዓለም ክፍል ተመሳሳይ ጥቃቶች በቸልታ እንደማይታዩና አሜሪካ ክርስቲያኖችን ለመታደግ አቅሙም ፍላጎቱም እንዳላት ጭምር ገልጸዋል። በናይጄሪያ ያሉ ክርስቲያኖች ያሉበት ሁኔታ አሳሳቢ ደረጃ መድረሱን ጥቃት በተፈጸመባቸው የናይጄሪያ አካባቢዎች መንደሮች በሙሉ በእሳት የተቃጠሉበት በእሁድ የቤተ ክርስቲያን አገልግሎት ላይ የነበሩ የተገደሉበት በሺህ የሚቆጠሩ በእስላማዊ ቡድኖች የሀገሪቱ ሰሜናዊ አካባቢዎች እየተሰነዘረባቸው ያለውን ጥቃት ተከትሎ መፈናቀላቸውን ጥቃቱ የተጠናከረ መምጣቱን ከናይጄሪያ የሚወጡ መረጃዎች ይገልጻሉ። በዚህ ዓመት ብቻ በመቶ የሚቆጠሩ ክርስቲያኖች በናይጄሪያ ሰሜናዊ ግዛት ሰሜናዊና መካከለኛ አካባቢዎች በእስላሚስት አክራሪዎች የጥቃት ሰለባ መሆናቸውን ዘገባዎች በስፋት እየጠቀሱ ይገኛል። ይህ በእንዲህ እንዳለ በኦሮሚያ ክልል በአሩሲ ሰሞኑን በተከታታይ በኦርቶዶክስ እምነት ተከታዮች ላይ ያነጣጠረ ጥቃት መፈጸሙና በዚህም ሳቢያ አንድ ወር ባልሞላ ጊዜ ውስጥ ብቻ 25 ህጻናትና አዛውንቶችን ጨምሮ በእምነታቸው ሳቢያ ያልታወቁ በተባሉ ታጣቂዎች የተገደሉበትን እርምጃ ተከትሎ ሁኔታውን በዝምታ ሲከታተል የቆየውና የህዝቡ ጩኸት ሲበረታ መግለጫ በማውጣት ብቻ የተወሰነውን ሲኖዶስ ከመለማመጥ ይልቅ ኢትዮጵያውያን ክርስቲያኖች የትራምፕ አስተዳደር ጉዳዩን በአግባቡ እንዲረዳ ለፕሬዚዳንት ትራምፕ በቀጥታ እውነተኛ ሃይማኖት አባቶችና የጥቃቱ ተቆርቋሪዎች በተደራጀ መንገድ ጥያቄ ሊያቀርቡ ይገባል የሚሉ አስተያየቶችም ተከትለው ቀርበዋል። ይህ በእንዲህ እንዳለ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ለመጀመሪያ ጊዜ በኦሮሚያ ክልል በአሩሲ ዞን አስተዳደር በጉኖ በመርቲ በሸርካና በሆሎንቆ ዋቢ ወረዳዎች ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ ጥቅምት 14 እና 15 2018 ዓ.ም ጥቅምት 18 እና 19 2018 ዓ.ም ወገኖቻችን ላይ በተኙበት ማንነታቸው ባልታወቁ ታጣቂዎች በአሰቃቂ ሁኔታ መገደላቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የኢትዮጵያ ሃይማኖት ተቋማት ጉባኤ ካወጧቸው መግለጫዎች ተረድተናል በማለት ድርጊቱን አውግዞ በመግለጫ ጠቅሷል። ጠቅላይ ምክር ቤቱ በደረሰው አሳዛኝ ጉዳት የተሰማውን ከፍተኛ ሐዘን ገልጾ ለቤተሰቦቻቸውና ለመላው የኦርቶዶክስ አማኞች መጽናናት እንደሚመኝ በጠቀሰበት በዚሁ መግለጫ መንግስት የሰው ልጅ በዚህ አይነት አሰቃቂ ሁኔታ ህይወታቸው እንዲያልፍ ያደረጉ አካላትን በመከታተል ለህግ እንዲያቀርብ ጥሪ እናቀርባለን በማለት ዛሬ ጥቅምት 21 ቀን 2018 የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ባወጣው መግለጫ አስታውቋል። የእንግሊዙ ንጉሥም ቻርልስ ሶስተኛው በወሲብ ቅሌት የተከሰሱትም ታናሽ ወንድማቸውን ልዑል አንድሪውን ማዕረጋቸውን ገፈፉም ከቤተ መንግስትም አባረሯቸው። የንጉሳዊ ቤተ መንግስት ባኪንጋም ፓላስ በትላንትናው ዕለት ባወጣው መግለጫም ልዑል አንድሪው ከዚህ በኋላም ልዑል የሚለው ማዕረጋቸው ተገፎ በምትኩም አንድሪው ማውንት ቤን ዌንሶር ተብለው እንዲጠሩም ከፍተኛ ጥበቃም ካለውና 30 ክፍሎች ባሉትም ላለፉትም 20 ዓመታት በኖሩበት የንጉሳውያን መኖሪያ ቤታቸው ወጥተው በግል መኖሪያ ቤትም እንዲኖሩም ተወስኗል ብለዋል። በአሜሪካው ፕሬዚዳንት ዶናልድ ትራምፕን አንስቶ ፖለቲከኞችም የሰብአዊ መብቶችም ተሟጋቾች ዘንድ ከፍተኛ መነጋገሪያ ርዕስ በሆነው ከ14 ዓመትም ጨቅላ ሴት ልጅ የወሲብ ቅሌት ጋርም ተዳምሮ ተጠርጥሮም ሳለ ባለፈው ነሐሴ ወይም በፈረንጆቹ ኦገስት 10 2019 ኤሮፓ አቆጣጠር በኒውዮርክ እስር ቤትም ህይወቱን ከጠፋው የ66 ዓመቱም ቱጃር ጄፍሪ ኤፕስተን የወሲብ ቅሌት ጋር ስማቸው ጎልተው ከሚጠረጠሩ ታዋቂ ባለስልጣናት መካከል አንዱ የሆኑት የእንግሊዙ የቀድሞ ልዑል አንድሪው
አንድሪው ባለፈው ጥቅምት ወይም በፈረንጆቹ ኦክቶበር 17 2025 ዱክ ኦፍ ዮርክ የሚለው ማዕረጋቸው መነሳቱም ተመልክቷል። የንጉስ ቻርልስም ሶስተኛ ወንድም የሆኑት የ65 ዓመቱ አንድሪው ከአሜሪካዊቷና አውስትራሊያዊቷ የጸረ ወሲብ ጥቃት አቀንቃኝ ከነበሩት ቨርጂኒያ ጎፌር ጋር ተገቢ ያልሆነ የወሲብ ግንኙነት ፈጽሟል የሚል ክስም ቀርቦባቸው ለጊዜው መጠኑ ያልተገለጸ ነገር ግን እስከ $16 ሚሊዮን ይደርሳል የተባለ ውስጣዊ ካሳ ወይም አንዲስክሎዝ ሴትልመንት በመክፈል ጉዳዩ ለጊዜው ጋብ ቢልም የንጉስ ቻርልስ ቤተመንግስት ባወጣው መግለጫ አንድሪው ልዑል የሚለው ስማቸው መገፈፉ የቀረበባቸውን ክስን አሸፋፍንም የኛ ቤተመንግስት ሁሌም ከተጎጆች ጎን ይቆማል ብሏል። የእንግሊዝ ንጉሳውያን ቤተሰብ የልዑል ማዕረግን ለመጨረሻ ጊዜም ያነሳው እንደ ፈረንጆቹ አቆጣጠር በ1919 በአንደኛው የዓለም ጦርነት ወቅት የዛሬ 106 ዓመት ከእንግሊዝ ጋር ስትዋጋ ለነበረችው ጠላት ለሆነችው ጀርመን ረድተዋል የተባሉት የሃምቨር ልዑል የነበሩት ልዑል ኤርነስት አንጉስቲን መሆናቸው መረጃዎች ይገልጻሉ። የእንግሊዝ ንጉስ ቻርልስ በወንድማቸው አንድሪው ላይ የወሰዱት እርምጃን በተመለከተ በርካታ የሀገሪቱ መገናኛ ብዙሃን ፖለቲከኞችና የሰብአዊ መብት ተሟጋቾችም አወድሰውታል። ከጄፍሪ ዮሴፍ ቅሌት ጋር ከተጠረጠሩም ቱባ ባለስልጣናት መካከል አንዱ የሆኑት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወንጀላውን በማጣጣል ሐሰተኛ መረጃ አሰራጭቶብኛል ያሉትን ታዋቂ ዎል ስትሪት ጆርናል በ10 ቢሊዮን የአሜሪካን ዶላር የስም ማጥፋት ክስ መክሰሳቸው መረጃዎች ይጠቁማሉ። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።